ሰላም እንዴት ናችሁ? ደህና ናችሁ? ለማታውቁኝ እኔ ነሽ ዘነበ እባላለሁ። ዛሬ ደስ የሚል ዜና አለኝ። አትከልክሏቸው የሚለውን ይህንን አስተማሪዎችን ለማሰልጠን የሚያስፈልገውን መጽሐፌን ተጠናቋል እና በጣም ደስ ብሎኛል። እንግዲህ ይሄ መጽሐፍ ለምንድን ነው የተጻፈው? ምን አስፈለገ ለምትሉ እንግዲህ ይሄ መጽሐፍ የተጻፈው እኔ ልጆችን ባገለገልኩበት ዘመን የጠቀመኝን የተሳሳትኩትን ልጆችን የወደድኩ መስሎኝ ትክክል ያደረግኩ መስሎኝ ትክክል ያላደረግኩትን ያስተካከልኩበትን እንደገና ደግሞ ልጆችን በማገልገል ከልጆች ጋር በመሆን የተማርኩትን ህይወቴን የለወጠውን ነገር እና እንደገና ለልጆች አክብሮት ለልጆች አገልግሎት ትልቅ አክብሮት እንዲኖረኝ ያደረገውን ነገሮች በሙሉ እንግዲህ ለአንድ ወጣት አዲስ ወደ ልጆች አገልግሎት ውስጥ ለሚገባ ሰው ነገሩን ትንሽ አቀልለታለሁ፣ ሀሳብ ሰጠዋለሁ። እኔ የተለማመድኩትን በረከት በእጥፍ ይለማመዳል። እንደገና ደግሞ እኔ የተሳሳትኩትን ደግሞ አይደግመውም፣ በልጆች አገልግሎት ውስጥ አይደግመውም ብዬ ያግዛል ብዬ የራሴን ኮንትሪቢዩሽን ለእግዚአብሔር ቤተክርስቲያን የራሴን ድርሻ ለመወጣት የራሴን ኮንትሪቢዩሽን ለማድረግ ነው። እንግዲህ ይሄ ርዕስ አትከልክሏቸው ይላል። ይሄ ቃል የተገኘው ልጆችን በተመለከተ በጣም የምንወደው ጥቅስ ማቴዎስ 19:14 ላይ ያለው ኢየሱስ ክርስቶስ ራሱ የተናገረው ቃል ነውና ጌታ ምን አለ? ሕፃናትን ተዋቸው፣ ወደ እኔ እንዲመጡ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና አለ። እና እንግዲህ ልጆች ወደ እኔ እንዲመጡ በምንም እንዳትከለክሉ ብሎ ያዘዘው ልጆችን የፈለገው ጌታ ራሱ ነው። ስለዚህ ወደ እኔ ይምጡ እፈልጋቸዋለሁ ያለውን ጌታ ምን በማድረግ ነው የምንከለክለው? ምን ባለማድረግ ነው ወደ ጌታ እንዲመጡ የምናደርገው የሚለውን በዚህ መጽሐፍ ውስጥ ለማስቀመጥ ሞክሬያለሁ፣ ከራሴ ኤክስፒሪየንስ ማለት ነው። እንግዲህ እግዚአብሔር የሰጠንን እድሜ፣ ጊዜ፣ ጉልበት፣ እውቀት ተጠቅሞ በጊዜው በቤተክርስቲያናችን ውስጥ ልጆች ባሉበት ስፍራ ሁሉ አለማገልገል እሱ አንድ መከልከል ነው። በልጅነታቸው ወደ እኔ አምጧቸው አትከልክሏቸው ያለውን የጌታን አለመታዘዝ ነው ማለት ነው። ሌላው ደግሞ ልጆች በጣም በእውነት ደስታ ናቸው። ልጆች የተሰጡት ከእግዚአብሔር ነው እና በእግዚአብሔር ቃል ልጆችን እንደማገልገል የእውነት አስደናቂ እድል የለም እና ግን ይሄ ስራ ትልቅ ስራ ነው። ይሄን ስራ በችለተኝነት መስራት የለብንም። ምክንያቱም ስራውን ትእዛዙን እየሰጠ እግዚአብሔር ስለሆነ ማለት ነው። እንደገና ደግሞ ላገለገልንበት ደግሞ ሪዋርዱንም የሚሰጠው እግዚአብሔር ስለሆነ ማለት ነው። ስለዚህ ይሄ ስራ ይሄ ልጆችን የማገልገል ስራ ወደ ቤተክርስቲያን ስንመጣ አንዳንድ ጊዜ በጣም እጥረት ይኖራል። እኔ ባገለገልኩበት ዘመን እጥረት ያለበት የልጆች የአገልግሎት ክፍል ለምን እንደሆነ አላውቅም። ሌላም ሊኖር ይችላል፣ ግን በልጆች አገልግሎት ነው እና በእውነት ይሄ መጽሐፍ የልጆችን አገልጋዮች ብዙ እንዲሆኑ ያደርጋል። እድል እንደሆነ አውቀው ተጠቅመው ማለት ነው። እና እንግዲህ ይሄ አገልግሎት አንዳንዴ ከእጥረት የተነሳ ምንም ያልተዘጋጁትም ሰዎች ኑ እንላለን፣ ግን በቸልተኝነት ያለ በቂ ዝግጅት የሚሰራ ስራ አይደለም። ምክንያቱም ኃላፊነቱ ትልቅ የከበረ ስለሆነ ማለት ነው። እና ሌላው በዚህ መጽሐፍ ሁሉንም አይነት ልጆች የተለያየ የእድገት ውስንነት ያለባቸውን ጨምሮ እንዴት ነው የምናገለግለው የሚለውንም ለማስቀመጥ ሞክሬያለሁ። እንግዲህ የልጆች አገልግሎት ማለት ዓላማ ተኮር የሆነ የቅብብሎሽ ስራ ነው። እንግዲህ እንዴት ነው የምንሰራው የሚለውን እዚህ ውስጥ እናያለን ማለት ነው። እንግዲህ ዝግጅት ያስፈልጋል። የልጆች መምህር መሆን የሚፈልግ ሰው መማር አለበት። ሊያስተምር ነው አይደለ? ሊሰጥ ነው አይደለ? የሚያስተምር ተማሪ መጀመሪያ መሆን አለበት ማለት ነው። የልጆች መጽሐፍ ቅዱስ አስተማሪ ለኢየሱስ ክርስቶስ ለልጆች ያለውን ዓላማ
እንደገና ደግሞ እንዴት ወደ እኔ ይምጡ ያለው ጌታ ለምን ፈለጋቸው የሚለውን ያንን ዓላማ ማወቅ አለበትና አንደኛው ዋናው ዛሬ ባጭሩ የምነግራችሁ ልጆችን ለምንድን ነው የምናስተምረው? በዝግጅት በጥንቃቄ ነው የምናስተምረው። ምክንያቱም ልጆች እኛ ያልናቸውን ብቻ የሚያደርጉ ስለሆኑ ማለት ነው። ሪፈር የማያደርጉ ቀጥታ እንዳልናቸው የሚወስዱ ስለሆኑ ስለዚህ ያኛው ትክክለኛውን መልእክት ለእነሱ ማድረስ አለብን። ግን ለምን ልጆች ካልን እንግዲህ ልጆች ሰዎች ስለሆኑ ነው። እንደገና ለሰዎች ሁሉ ወንጌል ስለሚያስፈልግ ነው። ጌታችን ምንድነው የሰጠን ትልቅ አደራ? ሂዱ፣ ወንጌልን ስበኩ፣ አስተምሩ፣ አጥምቁ፣ ደቀ መዝሙር አድርጉ ብሎናል በማቴዎስ 28 ከ19 እስከ 20 ላይ። ስለዚህ የልጆች አገልግሎት ውስጥ ይሄ ሁሉ ስራ አለ። ማስተማር አለ፣ ደቀ መዝሙር ማድረግ አለ፣ ማጥመቅ አለ። ስለዚህ ልጆች ወንጌል ስለሚያስፈልጋቸው እንዳይጠፉ ኃጢአተኞች ስለሆኑ ልጆችን እናስተምራለን ማለት ነው። እንግዲህ ይህንን ትልቅ መልእክት ይዘን ያለ ዝግጅት እንዴት እንሄዳለን? እንደገና ደግሞ ለልጆች ነው። ልጆች የራሳቸው ቋንቋ አላቸው አይደለ? የራሳቸው የምንግባባበት አለ። ልጆች ሊሰሙን በሚችሉት ቋንቋ፣ ሊሰሙን በሚችሉት ዘዴ፣ ሊገባቸው በሚችለው መንገድ ይህንን ታላቅ መልእክት ስናስተላልፍ መዘጋጀት አለብን። ያለ ምንም ዝግጅት የምንሄድበት ቦታ አይደለም። ልጆች በቁመት ሊያጥሩ ይችላሉ፣ በእድሜ ሊያንሱን ይችላሉ፣ በቁመታቸው ሊያንሱን ይችላሉ። ግን እንደኛ ሙሉ ሰዎች ናቸው። ስለዚህ በጣም በጥንቃቄ በጸሎት በዝግጅት ማስተማር አለብን ማለት ነው። ምክንያቱም ልጆች እንዳይጠፉ ማለት ነው። እና የመጽሐፍ ቅዱስ የልጆች መጽሐፍ ቅዱስ አስተማሪ የሚሆን ሰው ማለት ሕይወቱን የሚያካፍል ሰው ማለት ነው። ስለዚህ የሚያካፍለው ሕይወት ምንድን ነው? የሚያካፍለው ሕይወት ኢየሱስን የሚመስል ሕይወት ለማካፈል የተዘጋጀ ማለት ነው። ስለዚህ ልጆችን ለምን እናስተምራለን? ዛሬ ባጭሩ ኃጢአተኞች ስለሆኑ መዳን ስለሚያስፈልጋቸው፣ ወንጌል ስለሚያስፈልጋቸው፣ ይህ ትልቁ ተልእኮ ለነሱም ስለሆነ ተዘጋጅተን በጥንቃቄ ወደ እኔ ነው ወዳላቸው ጌታ እንዲመጡ እንዲያውቁት ለዚህ እናስተምራለን ማለት ነው። እና በሚቀጥለው ጊዜ ደግሞ ሌላ ርዕስ ይዤላችሁ እመጣለሁ። እግዚአብሔር ከእናንተ ጋር ይሁን። ልጆችን ማገልገል ትልቅ እድል ነው። ለዚህ የተዘጋጃችሁ እንኳን ደስ አላችሁ። ደህና ሁኑ።